ወላሂ ነው ምላችሁ ለዚህ ቡድን አጨብጭቡለት ብቻ አጨብጭቡ ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት በቃ ምንም ነገር ልታደርጋችልም በቃ አመን አረ በጣም ነው የሚችለው ይሄ ቡድን በቃ ይሄው ማን እንደው ቀኑን ሙሉ ይሄን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦጣ በጣም ነው ደስ የሚለኝ በጣም ማለት ነው በቃ ምን አይነት ተጋዳይነት ነው ምን አይነት የአገር ፍቅር ነው ምን አይነት ብቃት ነው የምታሳዩት ምን አይነት ተጋዳይ ናችሁ ምን አይነት ጦረኛ ናችሁ ማንዬ እንዴ ሲመረ የነበረውን ቡድን እነ ዴፖል ተቀይሮ ገብተው ምንድን ያደረጉት ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 አመቱ ተመልከቱ በቃ ድሪብል ያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ ሁለት አሲስት ነው ማድረግ የቻለው በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም ማን ቆመ ታጨበጨበ እንደውም ታጨበጨባል የእግር ኳስ ቤተሰቦች እንግሊዝ ታሸንፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበሩ አይደለ ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋ ወጣለች ክብር ይገባታል ማን ክብር ስጧት ለዚች ሀገር ክብር ስጧት ለሜሲና ለአርጀንቲና ይሄን ቪዲዮ ሰራው ማን 92ኛ ደቂቃ አርጀንቲና ካምባክ ሰርታለች ጌሙ ከማለቁ በፊት አንድ ነገር ልንገራችሁ እኔ ካሁን በኋላ እንግሊዝ 6 ደቂቃ አላት ማግባት ትችላለች ብዬ አላምንም ካገባችም ግን ካሁን በኋላ ያያየ ሚድ ጌም የአርጀንቲና ደጋፊ ነኝ ካሁን በኋላ በቃ ገባርለ ሜሲ ዋንጫውን መብላት አለበት አንተ በ39 አመቱ እንዴት አባቱ ነው ለዚህ ይሄን ቡድን እኮ ነው ይዞ እየተሸምኑ ነው አዝሏቸው ገባርለ እኔ ያሉ አንድ ለባዶ ስንመራ ተስፋ ሰጠናችሁና መታችሁ ስትቋጥሩ አስበላችሁን ብዬ ላለቃቀስ ይችላል የቶማስ ቱሄል ጌም ማኔጅመንት ማይረባ ነበር ብዬ ላለቃቀስ ይችላል ግን ሁኔታው እነዚህ ነገሮች እውነት ቢሆኑም ከሁሉም የበለጠ አንዱ እውነታ ሜሲ በጣም ይችላል በሜሲ ምክንያት ያሸንፉ ነው ሁለት አሲስት መካሊስተር አንግሊዝ እየተቀጠቀጥን ነበርኩ መጀመሪያም እየተቀጠቀጥን ነበር ይሄ ሰውዬ ሜዳ ውስጥ እንደሚኬል ሜሪኖ ጌሙን ያነበበ ነው ወክ ያደረገ ጌሙን ያነበና ከዛ የሆነ ሳለ ሁለትም አስፈለገ ሶስትም አስፈለገ ምናምን ገባር ኦሬዲ እኮ ግብጽን ሲያሸንፉ እኮ ደግፈዋለሁ ብዬ ነበር ከዛ መለስ ብዬ ሳስበው ደግሞ ለምን አካብዳለሁ ግብጽ ላይ ነው ካምባክ የሰሩትና እንግሊዝ እኔ ጌም ሲጀመር ቶርናመንቱ ሲጀመር እንግሊዝ ተበሏለች ያልኩትን ሰውዬ እንግሊዝ አንለባሎ የመራች ልምድ ያለው ቶማስ ቱሄልን ይዛ ካምባክ ሰሩበት በሜሲ ምክንያት ነው ሜሲ መብላት አለበት ያናበጫ ግዴታ እኔ ግን በምን ጽድቅ እኔ በምን ጥሩ ስራዬ ነው ግን እዚህ ሰውዬ ያረከኝ ፈጣሪ በምን ስራዬ ነው እኔ ሜሲ ሰው አስበው እኔ ከዚህ ሰው ያጌኒስት በሆን ቲክቶክ ላይ በጣም ከባድ ነበር ከዚህ ሰው ያጌኒስት ሆነ በየጊዜው አንዴ ፊፋ ነው ስትል አንዴ ዳኛ ነው ስትል አንዴ የታሪክ ተመራማሪ ስትሆን አንዴ የጥቁሮች የሰብአዊ መብት ተማጋች ስትሆን እግር ኳስ ላይ ማለት ነው አንዴ ደግሞ መልሰህ ፖለቲከኛ ስትሆን አንዴ ሆነ የሃይማኖት ምናምን ጥበቃ አንዴ ጥቁሮች መብት አንዴ እዛም እዚህም ሲገባ አስበው በጣም ከባድ ነው ከዚህ ሰው ያጌኒስት መሆንና የሜሲ ወዳጅ መሆን ማለት በቃ እኔ በምን ጽድቄ እንደሆነ አላውቅም በጣም ደስ ብሎኛል ዛሬ ጋይስ በጣም እኔ እንዲህ ያልጠበቅኩም እኔ ቅድሚያ አርጀንቲና ኢንግላንድና ታሸንፋለች ብዬ እኮ ኤክስፔክት አላረኩም ግን ጨዋታው ሲጀምር አሪፍ ሆነችና ኢንግላንድ በቃ የሆነች ነገር ኤክስፔክት አረኩ ልቤ ተሰበረ ከዛ ግን ሊዮኔል ሜሲ የሚባል ሰው ሜዳ ውስጥ እስካለ ድረስ አርጀንቲና እንደዚህ ሜንታሊቲ እስካለ ድረስ ማለት ነው ተስፋ መቁረጥ የሚባል ነገር የለም ሰበሯቸው ማራዶና ከዚህ በእጁ ቅስማቸውን ሰበረው ዛሬም ደግሞ ደገሙት በቃ ምን አይነት ፍጡሮች ናቸው በስመ አብ ለማንኛውም ይሄን ይመስላል እግር ኳሱ ይሄን ይመስላል አሁን ተራው ማን ነው የታሪክ ተመራማሪዎች ስለ አርጀንቲና ንገሩን በ1860 ምናምን እንትና የሚባል ንጉስ እንዲያርጉ ምናምን የፖለቲከኞች አሁን ተራው ማለት ነው የሃይማኖትና የምንድነው የጥቁሮች ምናምን የሰብአዊ መብት ተማጋቾች የዚህ ሰዎች ነው አሁን ተራው እናንተ ነው እግር ኳሱን ጨርሰናል ልጃ በሉ ቲክቶክ ላግማሙት እንዲህ ብለን እንሰማቸዋለን ጨዋታው ካለቀ 40-30 ደቂቃ ሆኖታል እኔ ለህይወቴ እንዲያልጠልኩ መዝሙረ ዳዊት ላይ በቃ የሸመደርኩትን ሁሉ ማለት ጀመርኩ ለህይወቴ እንዲያልጠልኩ ለሜሲ እንደዚህ እንደሆንኩት ማለት ይሄን ስታይ ጅል መስል ይችላልው በቃ ለሚያይዘው ይሳቁብኝ ነበር ቅድም አሁን ሄደዋል ጅል ልመስላቸው ይችላልው ሲያዩ ማለት ነው በእነሱ በሚያስቡት መንገድ ማለት ነው ሜሲ ለኔ እግር ኳስ ላይ ማየው ተአምራት ኦር ምናምን አይደለም ሜሲ ፐርሰናሊቲው ማንነቱ ያሳለፈው ውጣ ወረድ ለኔ ትምህርት ነው በዚህ በትህትና ውስጥ ዝቅ በማለት ውስጥ ትልቅነትን የምትማርበት ታላቅ ሰው ነው ሊዮኔል ሜሲ
ታላቅ ሰው የምትማርበት ማለት ነው። የሱን በዚህ ሁሉ ጫና በዚህ ሁሉ ትችት በስኬቱም በሐዘኑ የሚታችን ሰው እንዲህ አይነት ስኬት ላይ ስታይ ደግሞ እግዚአብሔርን ታመሰግናለህ። ለሱ ምንም ትሆናለህ። ልዮዬ እግዚአብሔር አንተን ዘላለም ያኖር። እግዚአብሔር ያለ ያራዳ ልጅ መካድ ማይቻሉ ነገሮች አሉ። ገብርኤል መካድ ያለ ሰማይ መካድ ምንድነው? አንዱ መካድ ማይቻሉ ነገሮች አሉ። ሜሲ አይሸነፍም ማለት ስለ ሜሲ ግን ማርያምን አልተወራም። በቃ እኔ ስለ ምን እንዴት አልወጣልህ አለኝ። እኔ ማርያምን ስለ እኔ ሜሲን አንጠፍጥፌ እያንዳንዱን ጨዋታ አይቼዋለሁ። ሜሲ ማጂክ ነው። በቃ የሚሰራው ነገር አስማት ነው። ግን 39 ዓመቱ እኮ ነው። ምን እሺ ኮከብ ጎል አግቢ መሆኑ ተረጋገጠ። ዋንጫ የማሸነፍ እድል አለው። አሲስት አይ ቲንክ ካልተሳሳትኩ አራተኛው ይመስለኛል። 8 ጎሎችን በ39 ዓመት ኪሊያን ምባፔን፣ ሃላንድን፣ ሃሪኬንን በልጠ ሮጦ ያልጠገቡትን የጊዜውን ምርጡ ሚድፊልድ እነ አንደርሰንን እነ ራይስን ምርጡ ሚድፊልድ አልኩ ውዱ ሚድፊልድን ስታንከራት ከርመ ምንድነህ አንተ? እግዚአብሔርን እኔ ይወላችሁ አሁን ስለ ሜሲ ሲወራ ሮናልዶ ጋር አታድርጉት። እኔ ቁጭ ብዬ 1 ሰዓት ስለ ሮናልዶ ላወራ እችላለሁ። በዚህ ሰዓት ግን ስለ ሜሲ ሲወራ አይደብራችሁ። ፊፋ ምናን አትበሉ፣ አትቋጥሩ። በቃ ስለ ሜሲ ሲወራ ሴጣን ጸበል እንዳየ ሴጣን አያንገሽግሻችሁ። ይሄ የውድድር ጉዳይ አይደል። ዝም ብለህ አድንቅ። ምን አይነት ፐርፎርማንስ ነው? ጧት ነግሬያችሁ ነበረ። ሜሲ 10 ቁጥር ላይ ኮምፎርታብል አይደለም። ፊዚካሊ ድሮ እንደሚመቸው ከዊንግ ሲነሳ ነው። በግራም በቀኙም ሁለቱንም አሲስት የካምባክ ጋዴም ምን ልበል በእናትህ ምን ልበል ማን ብዬ ልሰይምሽ? This is why he is the GOAT። ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ይዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች። ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበረ። ምን አይነት አሲስት ነበረ ደግሞ! ክሮሶቹ ፋርፖስ ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ያደረገ የነበረው ወደ ፋርፖስት ክሮስ እያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር የሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል። በፍጻሜ ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል ማለት በቃ ቶታሊ ማለት ነው። ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድነው እያደረገ ያለው በ39 ዓመቱ ሜዳ ላይ? አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ በሁለት ተጫዋች ማርክ አላረከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል። በ20 ዓመት የሚበልጠው ሰው ማለት ነው። ይሄ ሰው ሌላ ታሪክ ላይ ነው። የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየውን ፐርፎርማንስ ነው ብትሉኝ እኔ አልቀበላል። ሁላችንም አሁን ለሜሲ እንደዚህ በሆን እናደርጋለን። እንደዚህ ሁልሽም ታያለሽ። በኢየሱስ ስም ኧረ በኢየሱስ ስም ኧረ እኛ ግን ምንኛ እድለኛ ነን። አቤት እንዴት ነው የታደለው። ኧረ በክርስቶስ ሐራምቦል ሊያሳዩን ሞከሩ። ሐራምቦል አይሆንም አለ። ከምንም ተነስቶ ሁለቱንም አሲስት አድርጎ አሸንፈን ወጣ። አቤት በኢየሱስ ስም የቀረው ይቀር። ገና ማች ፕሪዲክሽን ላይ ምን ብያቸዋል? የምናሸንፍበት አንድና አንድ ምክንያት አለ። እሱም ሜሲ ስላለን አለቀ። ሜሲ ስላለ ብቻ አርጀንቲና ፋይናል ትደርሳለች አለ። እሺ ሁለተኛው ሪዝን ደግሞ ምንድነው ካላችሁ ኢንግላንድ አት ዴር ቢገስት ሞመንት ፋምብል ያደርጋሉ አሉ። እሱም አፕን አደረገ። ሶስተኛው ደግሞ የአርጀንቲና ተጫዋቾች ሜሲን በወርልድ ካፕ ነው የምንሸኘው ብለው ይሞቱለታል፣ ደም ይሰጣሉ አሉ። በተነካ ቁጥር እየሄዱ እንዴት ሲሆኑ እንደነበር አይታቸዋል። አቤት ወኔ፣ አቤት ጨዋታ። ኤንዞ ፈርናንዴዝ ባለው ለተይነህ አቤት ያ ጎል ባይገባ ደበደብናቸው። አራምቦል ሊጮቱ ሞከሩ። በ99 ሴንተር ባክ ገብቶ ልክን ያስገባልኝ። አቤት ሜሲ ትችላለህ፣ እናቴ ትሙት። 2 አሲስት አረገ። ማን ኦፍ ዘ ማች ፐርፎርማንስ። የሚገርም ጨዋታ ነበር ሲያሳየን የነበረው። ማቹ ላይ እንደሱ የሚገርም ነበር የለም። እንደውም ብዙ ኳስ ተስቶበታል፣ በጣም ተስቶበታል።
እኔ ግን ማለት ነው ጋይዝ ማለት ይሄ ማውራት መናገር የሚያቀታችሁን መግለጽ የሚያቀታችሁን የደስታ ሌቭል ታውቁታላችሁ። እኔ እሱ ስሜት ላይ ነኝ። እግዚአብሔር ወይኔ ሜሲ እኔ ከአቅሜ በላይ ደስታው ሰለብሬት ማድረግ እስኪያቅተኝ ነው። ድጋሚ ልትበላው ነው እንዴ አርጀንቲና? ይሄን ዋንጫ ሰዎች ይሄን ያለም ዋንጫ አርጀንቲና ድጋሚ ልታነሳው ነው? እኔ ጌታ ምንም ሜሲ በፊፋ ታግዞ ነው አርጀንቲና በፊፋ ታግዛ ነው ምናምን የሚባል ነገር የለም። ችሎ ነው። እናቴ ትሙት ወንድ ናቸው በቃ እነዚህ እንዴ! ኧረ አይቻልም እንደዚህ ቀዝቀዝ በሉ በእግዚአብሔር እንዴ! ሰጡ በቃ ዓለም ዋንጫውን ለአርጀንቲና አውጡና ስጡ። ምንድነው የምታረጉት? ማንን ነው የምትጠብቁት? ስፔን ልበላ ከአርጀንቲና እናቴ ትሙትን ያስይዛለሁ። አርጀንቲና ይሄን ዋንጫ ካጠችው ኧረ አርጀንቲና ኧረ ካቅም በላይ ናችሁ። ኧረ በልክ አርጉት። ቶማስ ቱዌልና ቀልዱ እኮ ያልቅም። ያራዳ ልጆች አይደለም ያለን ተከላካይ ተጠቅመ ይቅርና ቻይና ሰራሽ አቡጀዴ ጠገን ወታደር ሮቦት ብታመጣ እዚህ ጋር ንቅንቅ የሚል ነገር የለም። ከላይ እኮ ነው የመጣው። ያራዳ ልጆች የፈጣሪን ገጸ በረከት በደንብ ለማሳየት ምድር ላይ የሚያበራን ተጫዋች በተጫዋቾች በሰው አቆመዋለሁ ብለህ የምታስብ ከሆነ ቂል ነህ ማለት ነው። ያራዳ ልጅ ይሄ ሊሆን ሊከሰት የማይችል ነገር ነው። እንኳን አሁን ነው ማለት ይሄ ሰውዬ እኮ አሁን ጨርሶ ሊያረጋግጥልህ እኮ ነው። በቃ እኔ በጥሩ መንገድ ልጨርሰው ብዬ ነው እንጂ እግር ኳሴን ብሎ የራሱን አሻራ በሚገርም ሁኔታ የጻፈ ሰው ነው። ዞር ብለህ መመልከት ነው። እስከ ዛሬ አምስትሪንግ በሽታ ይዞት እግሩን እዚህ ላይ ጭኖ የሚሄድ ስንት ተከላካይ አለ በዚህ ሰውዬ ምክንያት። ያራዳ ልጅ መከራቸውን ነው ሲያበላቸው የነበረው። ዛሬ ሁለት ኳስ ጣል አደረገ፣ ሁለቱም ቦታው ልዱብ ባለ። ያራዳ ልጆች ስራዬን ጨርሻለሁ። እኔ አሁን ለቀጣዩ ነው ማሰብ። ስፔን ደግሞ ልጆቻችን ናቸው። ኮርኮም አድርጌ የሚሆነው ይሆናል። ለቀጣዩ ወሮ ነው የምነግርህ ያራዳ ልጅ ማለት ነው። ሊዮኔል ሜሲ ማለት እኮ ገና ሲወርድ ከታች ዱብ ሲል እኮ ነው መከራ የሆነው ነው። ሌላ ነገር የለውም። ምንም ከሱ ጋር ትጨምራለህ አንተ ተከራይ ለምን ስትሉ አትልም? ምንም የምታመጣው ከኤአይ ጋር ትጫወታ እንደዚህ አይነት ነገር እንዴ! አንተ አንድ ስታስብ በ10 ነው የሚያስበው እሱ። ይሄ ሊሆን አይችልም። ጎብዬ ከአርጀንቲና 2 እንግሊዝ 1 የተረዳናቸው 5 ነገሮች። የመጀመሪያው እኔ ረጅም ዓመት ኳስ አይቻለሁኝ እና ከሜሲ ተቃራኒ የሆነ ቡድን መደገፍ ማለት በቃ መቁሰል ማርያም፣ ሌላ ምንም ነገር የለው። ሁለቱም አሲስት እሷ ነው። የመጀመሪያው አሲስት ላይ ኤሊየት አንደርሰን ወደ ኤንዞ ፈርናንዴዝ እንዳይሄድ የሆነበት ምክንያት ሜሲ ስለሆነች። ሜሲ ባትሆን ፈርናንዴዝ ጋር ነበር ይሄድ የነበረው። ሜሲ ስለሆነች ነው የመጣው። አላጠፋም፣ ገባ የመጀመሪያው ኳስ። ሁለተኛውን ኳስ አሲስት ያደረገችው እሷ ናት። እንዳለ የተበላሹት ኳሶችም ስታወጣቸው የነበሩት ምንድን አንተ ኧረ ትለያለች። ማርያም ነው። ሁለተኛ የተረዳ ነው ይሄ ሰውዬ አስቦ ሰራ ማለት ነው። ላይክ እየሞከረ የነበረው ነገር እየሰራለት እንዳልሆነ ሲያቅ ሊዮኔል ስካሎኒ ምን አደረገ? ክሮስ እንዲወጣለት ፈለገ። አርሊ ክሮሶች እንዲወጡለት ፈለገ። ሌት ክሮሶች እንዲወጡለት ፈለገ። ባክ ፖስት ላይ ሰው ማቆም ጀመረ። ተጫዋቾች ቦክስ ክራሽ እያደረጉ ወደ ፔናልቲ ቦክሱ እንዲመጡ ማድረግ ፈለገ። ሰራለት። ጎሉ ከመቆጠሩ በፊት ስንት ቴስታን ይመቱት የሳቱት። እንዴት ነው መረዳት የማይችሉት እንግሊዞች? እንዴት ነው ክሮሱ ከመውጣቱ በፊት ሶርሱን ለማቋረጥ የማይሞክሩት? አንተ ግን የሚገርም ስራ ነው የሰራው። ምክንያቱም ሰርቶልሃል። የምትቀጣው ደግሞ አንተኛው ነህ ማለት ነው። በዞናል ማርኪንግ ያን ሁሉ ረጃጅም ተጫዋች ስለተደረደረ ብቻ በ5-4-1 እንዴት ነው ሶሉሽን ማግኘት የሚችለው ቲሙ? ምክንያቱም ማካሊስተር 2 ጊዜ ቴስታ መጥቶብሃል። ማካሊስተር ቁመቱን ታውቀዋለህ አይደለ? ሌሎች እነ ኒኮ ጎንዛሌስ ቴስታ እያገኙ የነበሩት ስፔሻል አዌርነሱ ቦታውን ስላገኙት ነው እንጂ በቁመት ስለበለጡ አይደለም። የእንግሊዝ ተጫዋቾች ክሮሱ ከመውጣቱ በፊት በደንብ አድርገው ክሮስ የሚያወጡትን ተጫዋቾች የሚይዙ ክንፍ ተጫዋቾች ነበር የሚያስፈልጉ የነበረው። ጄድ ስፔንስ ጨዋታውን በጣም ምርጥ ነበር። ልክ እየደከመው ሲመጣ ኦራይሊን እዛ ጋር ነበር ማስገባት የነበረበት። አራተኛ የተረዳ ነው ቡድኑ በሚፈልገው ሰዓት ላይ ፈርስት ሃፍ ላይ የሞከረ ነበር፣ ሰከንድ ሃፍ ላይ የሞከረ ነበር። ደጋግሞ የሞከረው እንኳን በ3ኛው በ4ኛው ሙከራ ነው ማስቆጠር የቻለው። ኤንዞ ፈርናንዴዝ ከቦክስ ውጪ ነው ያስቆጠረው። አቻ የምታረጋቸውን ወደ ጨዋታ የመለሰቻቸውን ጎል ነው ማስቆጠር የቻለው። ለዚህ ቡድን ምን ያክል ኢምፖርታንት ተጫዋች እንደሆነ ዛሬ ማሳየት ችሏል። ልክ ቡድኑ ከዲፌንሲቭ ስትራክቸር ወደ አታኪንግ ስትራክቸር መቀየር ሲፈልግ ኤንዞ ፈርናንዴዝ ነው የተጠቀመው። ዛሬ ሰርቶለታል። የሚገርም ጎል፣ የሚገርም ተጫዋች። አምስተኛ የመጨረሻው ነገር ደግሞ
አርጀንቲና ዋንጫ በልታለች። አንተ ግን ቁርስም በልታል። ፎል ኮፒ ሼር እያደረጋችሁ ይመቻችሁ። ማን ያውቃል? ይደግሞ ይሆናል። እዚህ እኮ ደርሰናል። ለማንኛውም ማለት ነው ቃላት የለኝም። እሱን የዛኔ የምናወራ ፋሚሊ የዛኔ እናወራለን ማለት ነው። በዛሬውን ጨዋታ ላይ ማካሊስተር አሌክሲስ የኛ ጀግና ማለት ነው። አሌክሲስ ማካሊስተር አቤት ሄዲንጎቹ በእናታችሁ። በነገራችን ላይ ዛሬ ከእንግሊዝ ማድነቅ የሚችለው ፒክፎርድ ነው። ይሄን ግብ ጠባቂ እሱ የመለሳችሁ ኳሱ ቃላት የለኝም። በእውነት ነው የምላችሁና ፒክፎርድ ነው በቃ ጤነኛ ተጫዋች ማለት ይቻላል። በእንግሊዝ በኩል የበርንሌና የኖቲንጋም ፈረስትን አጫዋች ነበር የፈለገው። በቃ ጎርዳናችን ጎል ቀረቀረ፣ ከዛ ዘጋግተሻ። ለማንኛውም ዳኛ ፊሽካ 90 ደቂቃ እስኪነፋ ድረስ ካምባክ የግድ ነው። በቃ አርጀንቲናን የምትታመን ቡድን አይደለችም፣ ተግባሯ ይሄ ስለሆነ ማለት ነው። ለማንኛውም ማለት ነው በዛሬ ጨዋታ እጅግ በጣም ደስ ብሎኛል። እንደ ቲም ነው በቃ አርጀንቲና እኮ ይለያል። ምናልባት እስቲ ጎቱ እንግዲህ ሊደግሞ ይችላል። ለማንኛውም እሱም መጨረሻ ላይ እናወራለን። ማን ያውቃል? ያሳካልን። ምን እንዳሉ ሰማሁኝ ቶማስ ቱሄልና ሃሪኬን ከጨዋታው በኋላ ምንም አልጸጸትም፣ ምርጡን ጨዋታችንን ነበር የተጫወትነው ብሏል ቶማስ ቱሄል። ሀቢቢ ወላሂ ጨዋታ አይጠገብም። ጨዋታውን መምራት ከጀመርን በኋላ ኳሱን መቆጣጠር ተቸግረን ነበር ብሏል ሃሪኬን። ሲቀጥልም በሽንፈታችን ልቤ ተሰብሯል ሲል ሐሳቡን ገልጿል። ይህንን የሊዮኔል ሜሲ ተአምር ምትሃተኛ እግሮች አይናችሁ በብረቱ እያያችሁ ማመን የማይችል ሰው ካለ በቃ ይሄ መታወር ሆን ብሎ ማየት የማይፈልግ ሰው ነው እንጂ ሊዮኔል ሜሲ በዛሬ ምሽቱ አስደናቂ ብቃቱ ጎል ማስቆጠር አይጠበቀትም ጋይስ። ሜዳ ላይ ሲያደርጉ የነበረው ነገር ከቃላት በላይ ነው ጋይስ። ቡድኑን ብቻውን ተሸክሞት ነበር። የምሬ ነው ማለት እሱ እዛ ሜዳ ውስጥ ባይኖር ኖሮ ይሄን ጨዋታ ፈጽሞ አርጀንቲና ቀልብሷ አትወጣም ነበር። ስለ አሲስቶቹ አይደለም እያወራ ያለሁት። የሱ ሜዳ ውስጥ መኖር እንግሊዞችን አብረክርኳል ጋይስ። በቃ ግሬሱ ይበቃል፣ መኖሩ ይበቃል። ለስንት ነው ኳስ ሲይዝ የሚጠጉት ጋይስ? እሱ ግን ብልጥ ነው። ግዴታ ራሴ ካላስቆጠርክ አላለም። ለቡድን አጋሮቹ አመቻችቶ ሲያቀብልበት የነበረው መንገድ ስንቴ ነው አንግል የገጨበት እኔ በቃ ሊዮኔል ሜሲ ቃላት የለኝም። ማንም ሰው ይህንን ሰው መግለጽ አይችልም፣ ያው ሰው ካል ነው ማለት ነው። ነገር ግን መቼ ነው በቃ እንደው ዛሬ እኮ ጥሩ አልነበረም ሜሲ ዛሬ በጣም በቃ ምናምን አንድ ቀን ሁሌም ቢሆን የማያሳፍር ሀገሩን፣ ቡድኑን፣ ክለቡን ሊዮኔል አንድሬስ ሜሲ ጋይስ እንደው የምትሉት ነገር ካለ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አይነት ሜሲ ነው ምን አይነት ሜሲ ነው የምናየው ግን? ኧረ በስመ አብ ይሄ ሰውዬ ግን ምንድን ነው እንዴ? የተለየ በቃ በየጊዜው የተለየ ነገር ነው የሚፈጥረው ማለት ነው። ሙሉ ስኳዱ እንዴት ነው ጂም መሆን የሚችሉት ግን? እንዴት ነው የሚያከብሩት? እንዴት ነው የሚወዱት? አርጀንቲናዎች ግን ሲያስቀኑ በቃ በስመ አብ እግዚአብሔርን እኔ በቃ በጣም አሳዛኝ ተሸናፊ ናቸው። ኢንግላንድ ግን በቃ አርጀንቲና በጣም ነው ያስገረመችኝ ነው የምላችሁ። ይኸውላችሁ በኩኩሬላ ማለት ነው አንጀታችን እርር ነው ያለው። አሁን ደግሞ ፈርናንዴዝን አተን መቃጠል የለብንም። ሁለቴ ነው አርጀንቲናን የታደጋት ነው የምላችሁ፣ 2 ጊዜ ማለት ነው። ሰው በቃ ክለብህ ይወድሃል። ቀጥ ብለህ ከዓለም ዋንጫው በኋላ ወደ ልምምድ ትገባለህ ማለት ነው። ጃቢ አሎንሶ ጋር ተግባባና ኤንዞ። ኧረ በስመ አብ ኤንዞ ፈርናንዴዝ አምላክ አመሰግናለሁ ሰውዬ እንዳይ ስለፈቀድክልኝ በጌታ በኢየሱስ 2 አሲስት ከዛ ሁሉ ጭንቃ ወጣን። ምን አይነት ተጫዋች ነው አንተ ግን ፈጣሪ! ምን አይነት ሰው ነው አንድሬስ ሜሲ? ማንኛ አንተን ለማየት ታድርኩት 2 አሲስት ከችግሩ ወጣ። ወይኔ አርጀንቲና ሻምፒዮን ዴል ሙንዶ። ዋን ሞር ሜሲ ሞመንት፣ ዋን ሞር ፋይናል ፎር ሜሲ። አስገራሚ ነው ሰዎች። አላለቀም ገና አላለቀም። ሶስት ደቂቃ ጨምሮ ያለ አላቅም አላቅም። ራሴ ኮንትሮል ማረጋጋተኝ በኢየሱስ የዓለም ምርጡ ስብስብ ሊኖር ይችላል። የዓለም ምርጡ ቡድን ልትሆን ትችላለህ። ትልቁ ጥያቄ አንደኛ ትልቁ ጥያቄ ሜሲ አለ ወይ ነው። በቃ አለቀ እኮ። ሜሲ ቡድኑ ውስጥ አለ ወይ? ብቻውን እንግሊዝን ኩክ አረጋት አመሰላት። ብቻውን ምን አይነት ተጫዋች ነው? ምን አይነት እድለኞች ነን ሜሲን በማየታችን ጀመው። ምን ያክል እድለኞች ነን። ብቻውን ኩክ አረጋት። ደንባራ አሰልጣኝ ቱዌል ዛሬ ገደል ከተታት፣ እንግሊዝን ገደል ከተታት። ሜሲ ብቻውን ምን አይነት ተጫዋች ነው? ምን አይነት እድለኞች ነን ሜሲን በማየታችን ጀመው። ምን አይነት እድለኞች ነን። ምን ያክል የሀገር ፍቅር አርጀንቲና
ደም መስጠት ሜሲ ስላየን ሊዮኔል ሜሲ ግን እንዴት ነው ጨዋታ ውስጥ ሳይኖር ጨዋታ ውስጥ ሊኖር ይቻላል? ሃው የሚለው ጉዳይ ሁሌም ለኔ ጥያቄ ይሆንብኛል። ሁሌም ብናየው ግን በቃ ጥያቄ ይሆንብኛል ለኔ እና ማን ኦፍ ዘ ማች አሸነፈ አይደል ሁለታችን ምናምን ስላደረገ አይደል ግን እንዴት ነው ይሄን እያደረገው ያለው የሚለው ነገር ለኔ ጥያቄ ሆኖብኝ ስለነበር በደንብ ስከታተለው ነበር። ይሄ ሙሉ ዓለማንጫው አልሞስ ፎር ዘ ሞስት ፓርት አላሻችሁ አርጀንቲናን ከማየት ይልቅ እሱን ያው ነጠል አድርጌ ስለማየው ያው አርጀንቲና ያለው ጉዳይ ነውና ተውት። አይ ዶንት ኬር አባውት ደም ግን አይ ኬር አባውት ሜሲ እና ያው ፈርስት ሃፍ እንዳያችሁት ፊዚካል ባቱ ላይ እየታየ ነው። ግፍ ያለ አግሬሽን አለ። ዳኛው ቴንሽን እንደሆነ ነበር እንዳያችሁት። አርጀንቲኖቹ ደግሞ ብልጥ ናቸው። ቴንሽን መሆኑን አይተው ባገኙት ምልክ በቃ በማስጨነቅ ቢጫ ካርድ እንዳይሰጣቸው ምንድነው የተከራከረ ሜሲም ራሱ አስፈላጊ ሲሆን ተመልሶ ሲናገረው ነበር። ኢንግላንድ ጋር እንደዛው ሃሪኬን ተመልሶ ምንድነው ቢጫ ስጥ በግድ ፎርስ ለማድረግ ሲሞክር ለብቻው ሲያናግሩ ግን አርጀንቲኖች ቴንሽን እንደሆነ አይተው ዳኛው ሲያስጨንቁት ነው ታያላችሁ። ሜሲ ባንድ ለተናገረ ጨዋታው ላይ ብዙ አልነበሩም። አርጀንቲና ከብዳቸው ነበር እንዳያችሁት ብዙ ለመሰንጠቅ አልቻሉም። ኢንግላንዶች ስላልደከማቸው ወይ ዲማ ቀስ ብዬ ያወራሉት ግራ ተተጋባው ስላችሁ ይሄ ፖሲብል ሊሆን አይችልም በዚህ ድሜ በቃ ኢትስ ኖት ፖሲብል። ለኔ ኖርማል ከመሰላችሁ ኖርማል ነው በሉ ግን እኔ ኖርማል አይመስለኝም። ኤኒዌይስ ግን ያው ኮሜንት ላይ ሀሳባችሁ ኮሜንት ያስቀመጣችሁ ኮፒ ሊንክ የሚደረግ በዛው ያህል ደግሞ ለስቱ መጫ እንዳይረሳ። ዓለም ዋንጫው ለጨዋታን ይቀረን። ከዛ በኋላ ግን ትራንስፈር ኒውሳችን በሪያል ማድሪድና ባርሴሎና በተለይ አጣጥፍላችኋለሁ ማለት ስትፈልጉ ስለነበሩ ስንቀጥል ትንሽ እናወራ። ሀፍ ስፔሱ ላይ ለምን አይቀበልም ኳሱ ስል ነበር ግን ያኔ ዴክላን ራይስ እና አንደርሰን አንድ ላይ ነበሩ። በጣም ሲያስቸግሩት ነበር። ሲያመልጣቸው እንኳን ፋውል አድርገው ያው ቢጫ አግኝቶበታል አንደርሰን እንዳየው እና ምን ሊያደርግ ይችላል ታዲያ ሜሲ እንዴት አፌክት ያደርገዋል አልኩኝ። የሆነ ሰዓት ትዝ ካላችሁ መጀመሪያው ከመቆጠሩ በፊት ኳሱን አሻማልን ያው ሲቀውጡት ነበር እነ ሮሜሮ ቦክስ ውስጥ እሱ የሚያሻማ ነገር ኦልሞስት አስመስሎ ያው ለኤንዞ ፈርናንዴዝ ፈጠነ ሰጠው። ኤንዞ ፈርናንዴዝ ሚራክሉን ሰራ። ይመቸው የሚገርም ጎል ፖዚሽኒንግ ላይ ፒክፎርድ ተሸፋፍኖ ነበረ ጠጋ አደረገው ለመጠጥ። ከዛ በኋላ ግን ሰከንድ ጎል ላይ ካያችሁት ያስገባው ክሮስ የሚገርም ፒንፖይንት ደግሞ አርጀንቲና የምነግራችሁ የምፈልገው ዳምበር ነው ባለበት ሜዳ ላይ አስቡት። በጣም ፒንፖይንት ሆን አለበት ክሮሱና ይሄ ግሌዝ ምናምን ልትሉት ትችላላችሁ ግን አይ ዶንት ኬር። በዛ ልክ ፒንፖይንት አድርጎ አስገብቶት ላውታሮ ማርቲኔዝ አገቡ። ላውታሮ ደግሞ አጌን ደ ሴቪየር አፍተር ዘ ኮፓ አሜሪካ ላይ በምን ታስታውሱት እንግዲህ ኮሎምቢያ ላይ ያገባት ጎል እና ላይክ ሜሲ አውት ኦፍ ዘ ጌም ሆኖ ኢዚ ኢን ዘ ጌም እና እሱ ራሱ በጣም በቃ ይሄ ላይክ ኖርማል ትሬት አድርጎ ሊያስበው ይችላል ሰው ግን በ39 ዓመት ለኔ ኖርማል አይደለም። አም ሶሪ ለእናንተ ኖርማል ነው። ኖርማል ከሆነ አይ ኖርማል ነው እንደዚህ ይበል። እኔ ግን ኖርማል ሆነ አይታይም። አይ ዶንት ኖ ሃው ሂዝ ዱይንግ ዲስ በት አም ጀስት ሃፒ ቱ ሲ ሂም ሃፒ። በቃ ሌሎቹ ያ ዋሬቨር ሌሎቹ ምንም ኖ ኮሜንት እንዲያደርስ ግን አም ሃፒ ቱ ሲ ሂም ሃፒ አላሻችሁ እና ያለው ጉዳይ እንግዲህ ይመስላል። ዓለም ዋንጫ ጉዳይ ላይ ሁለት ዓለም ዋንጫ ጨዋታ ይቀረናል። እሷን አይተን የምንመለስ ይሆናል ፎር ሹር። ሜሲ ደግሞ 2 አሲስትም ጨምሯል። እሷን ጨምሮ ሰሱ ማውራት ሳፈልጉ ነው ግን ጨምሯል። ቁጥሩ ላይ ማስረዱት ታርጉታል። ድንገት መድረስ ከፈለጋችሁ እስቲ ታገሉ በሚለው ነው ሌሎቹም አይ ቲንክ ምላሹና ይህን ተከትሎ ደግሞ ሞስት ጎል ኮንትሪቢሽን ያለው ተጫዋችም መሆን ይችላል። እዚህ ዓለም ዋንጫ ላይ 8 ጎል 4 አሲስት 12 ጂ ላይ ተቀምጧል ማለት ነው። ለኪሊያን ምባፔ ደግሞ 8 ጎል 3 አሲስት 11 ጎል ኮንትሪቢሽን ላይ መቀመጥ ይችላል። ምባፔ ከኢንግላንድ ጋር ጨዋታ ያለው አርጀንቲና ደግሞ ከስፔን ትጮታለች። ግምታችሁን ፖል ላይ ማስቀመጥ ትችላላችሁ። ይበቃል። ይገርም በልጅነት የተሳስቼስ ቢሆን ይህን ልጅ ባልወደው አሁን በቃ ወይኔ ከስሬ ነበር። እግር ኳስ ከስር ነበር የምትሉት ወይኔ አይገናኙም እኮ መብርሃንን እንዲህ 3ኛው ደቂቃ ላይ ነው አልከ እንዲህ ነው እንዲያልከ መኮንን እኮ ነው እንዴ። ሊዮኔል አንድሬስ ሜሲ ሜዳ ውስጥ ቁጭ ብሎ አንተ ምንም አይነት ቀመሮችን ብትቀምር ነገር አይሳካልህም። የኔ ጎት ክርስቲያኖ ሮናልዶ ነው ታውቃላችሁ ሁላችሁ። ያው እኔ ቤቴ ላይ ራሱ ሰቅየው የኔ ጎት ክርስቲያኖ ሮናልዶ ነው። ነገር ግን ዛሬ ሊዮኔል አንድሬስ ሜሲ ከምንም ተነስቶ ከዜሮ ተነስቶ አንድም ቡድን እንደሚሰራ ዋንጫም አሲስትም ጎልም ለሀገሩ እንደሚያበረክት ጋይስ እኔ ሊዮኔል አንድሬስ ሜሲን በማየቴ በበኩል ይድለኛ ነኝ። እግዚአብሔር ነው የምላችሁ። እስከ 81ኛው ደቂቃ ድረስ እንግሊዝ የማለፍ እድል ነበራት ለፍጻሜ። ነገር ግን ሊዮኔል አንድሬስ ሜሲ፣ ላውታሮ ማርቲኔዝ እንዲሁም ኢንዞ ፈርናንዴዝ የተባሉ ድንቅ ምታተኛ የአርጀንቲና እግሮች አርጀንቲናን ወደ ፍጻሜ ብሎም ዋንጫውን እንድታሳካ ትልቁ ሚና ይጫወታሉ ብዬ አስባለሁ። በእውነት ነው የምላችሁ። ምን አይነት ፐርፎርማንስ ነው ቶማስ ቱሄል የእጅህን ያገኘው
የእጅህን ነው ያገኘው። ሙሉ ፊት አጥቂዎቹን በመሃል ተከላካይ ቀይረህ ምንም አይነት ጨዋታውን ለመቀየር የሚችሉ ተጫዋቾችን አስወጥተህ ይኸው የእጅህን ነው ያገኘው። ቶማስ ቱሄል የእጅህን ነው ማለት ነው። ይችላል፣ አርጀንቲና ይችላል። ጋይስ እኔ ምንም አይነት ቃላት አይገልጹልኝም የዛሬውን ጨዋታ። ከ80 ደቂቃ በኋላ አርጀንቲና ሙሉ ለሙሉ ዶሚኔት አድርጋ ኦልሞስት 45 ደቂቃውን ሙሉ ዶሚኔት አድርጋ ነው የተጫወተችው። እስቲ ሐሳባችሁን ኮሜንት ሴክሽን። እኔ ግን ሜሲ ሰው መሆኑን መመርመር አለበት። የምሬ ነው። እኔ ኤአይ እየመሰለኝ ነው። ጆ ባይደን ኤአይ ነው እየተባለ ነበር ያለ። እኔ ሜሲ ሰውዬ ወይ በባትሪ ደንጋይ ነው ወይ ደግሞ በቻርጅ የሚሰራ ነው የሚመስለኝ። እኔ ሰው አይደለም። በእውነት ሜሲ ሰው ነው ብሎ ሊያሳምነኝ የሚችልበትን አንድ ምክንያት ንገሩኝ። የምሬ ነው። እስኪ አንድ ምክንያት ንገሩኝ። እኔ አሁን አርጀንቲና የመጣችበት መንገድ በጣም አሳማኝ አይደለም ብዬ አምን ነበር። ኬፕ ቨርዴን ግብፅን ምናምን እያሸነፈች ነው የመጣችው። እሺ እንግሊዝ በጣም ይከብዳታል። የእንግሊዝ አታክ መሃሉ እነ ዲክላን ራይስ ያሉበት ነው፣ እነ ቤሊንጋም ያሉበት ነው፣ እነ ኤሊዮት አንደርሰን ያሉበት ነው አልነ ካምባክ አደረገች ከ1-0 2-0። ያውም ደግሞ ምስጋና ለበረኛው ተቀጥቅጣለች። 2-3 ኳሶች ጽድት ያሉ ኳሶችን አውጥቷል። አሰልጣኙ እንግሊዝ አሰልጣኝ ምን አይነት ቡሽት የሆነ አሰልጣኝ ነው በእግዚአብሔር። አንተ ኤሊዮት አንደርሰን አስወጥተህ ማይኑን የመሰለ ተጫዋች ታስቀምጣለህ? አታስገባው። ሮጀርስን አስወጥተህ ሳካን አታስገባም ተሎ ብለህ እንግሊዝ ማለት ነው አርጀንቲና እንድታልፍ ያደረገቻት ራሷ እንግሊዝ ነች። እና አርጀንቲና ጥንካሬ የምሬን ነው። ሜሲ ግን ሰው በመሆኑ እኔ እጠራጠራለሁ። የምር ሜሲ እባክህ አትስገብገበናት። እችኛዋን እንኳን ለልጆቹ ተውላቸው። በ40 ዓመቱ እኮ ልጆቹን አሰቃያቸው። እነሱ እንዳንተ በ40 ዓመታቸው እንደዚህ ልጮት አይችሉም። በቃ በጊዜያቸው ተጠቀሙበት። ምን አለ በሉኝ፣ ባላንዶሩን ይወስዷል። በቃ ዘንድሮውን ሊዮኔል ሜሲ በግማሽ ፍጻሜ አገሩን ለፍጻሜ 2 አሲስት አድርጎ ማለት ነው። ያውም በዚህ እድሜው ለምን ዘጎት አይባል። በቃ እጅግ በጣም ይችላል። የዘንድሮ ባላንዶርን እናንተ ለማሰጣችኋል። እንግዲህ ሁሉም የተጠበቁ ሀገራት ውስጥ የሚገኙ ተጫዋቾች ሁሉም ወድቀው አልቀዋል። የዘንድሮ ባላንዶርን ለማን ትሰጣላችሁ? እስቲ ጥያቄ ለእናንተ ላቅርብ። ይህን ባላንዶር ማን ሊወስደው ይችላል? ሜሲን እያያችሁት ነው፣ አርጀንቲናን እንዴት ይዞ እየመጣ እንደሆነ። ዛሬ ፊፋንም ከወቀሳ ያዳነበት ጨዋታ ነው። 2 አሲስት አድርጎ 2-1 በሆነ ውጤት ማሸነፍ ችለዋል። ስለዚህ ጀግና ግን እጅግ በጣም ይችላል። ከእድሜው እኩል አይደለም እየሄደ ያለው፣ ገና የ17 ዓመት ወጣት ነው በቃ የሚመስለው ሲጫወት። ባላንዶርን ለማን ትሰጣላችሁ? ጥያቄውን እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እኔ ከጨዋታው በፊት ተናግሬያለሁ ጋይስ፣ ይሄ ማሊያ ምንም ልክ አይደለም። አርጀንቲናዎች ይህንን ማሊያ ሲለብሱት የሚፈጠር ነገር አለ ስላችሁ ነበር። ኮመንት ላይ የገባችሁ ማሊያው አይደለም የሚጫወተው ምንም አያመጡም ስትሉ ነበረ። ነገር ግን አርጀንቲናዎች ይህንን ሰማያዊ ማሊያ ሲለብሱ እንግሊዝ ላይ ምን እንደሚፈጠር ዛሬም በደንብ አይታችኋል ብዬ አስባለሁ። ይሄ ሰውዬ ምን አይነት ሰው ነው ጋይስ? ምን አይነት አሲስት ነው ያደረገው? በግራ እግሩ፣ በቀኝ እግሩ፣ በሁለቱም እግሩ ነው ዛሬ እንግሊዞችን የገደላቸው ማለት ነው። የሱ 2 አሲስቶች ናቸው አርጀንቲናን ከመሬት አንስተው ጨዋታውን እንድታሸንፍና ድጋሚ ፋይናሊስት እንድትሆን ያደረጋ። መጨረሻ ላይም እንግዲህ ይኸውላችሁ ንጉሱ ደስታውን መቆጣጠር ተስኖት ነው ሜዳ ላይ የታየው። እኔ ስለዚህ ሰው ብዙ ዜና ሰርቻለሁ። ምንም አይነት ቃላት የለኝም ዛሬ ጋይስ። በጣም እንደሚችል የምንጊዜም የዓለማችን ምርጡ እንደሆነ በሚገባ አስመስክሯል ብዬ አስባለሁ። አሁንም እየመጡ ፊፋ እያሉ የሚያለቅሱ ሰዎች በእርግጠኝነት እንደሚኖሩ እርግጠኛ ነኝ። ላይ እስኪ ስለ ሊዮኔል አንድሬስ ሜሲ የሆነ ነገር ጻፉ። ይመቻችሁ። የቼልሲ ደጋፊዎች ስለ ኤንዞ ምን ታስባላችሁ? ስለዚህ ልጅ ጉዳይ በጠረጴዛ ዙሪያ ላይ ማውራት ሳይኖርብን አይቀርም። አውቃለሁ ማንኛውም ተጫዋች ከክለብ አይበልጥም። ቼልሲን አናንቋል። ከቼልሲ ቢወጣ የተሻለ ነው። እኔ የምስማማበት ሀሳብ ነው። ነገር ግን ሪያል ማድሪድ እሱን አልፈልግም ካለ በኋላ ይሄ ልጅ በቼልሲ ቤት የመቆየት እድሉ ሰፊ እንደሆነ ተረጋግጧል። ስለዚህ ከኛ ጋር ደግሞ የሚቀጥል ከሆነ ይሄ ልጅ አሪፍ ፐርፎርማንስ እያሳየ ነው አሁን ላይ። በቃ ይሄ የማይካድ ነገር ነው። በተለይ በዚህ ዓለም ዋንጫ ደግሞ ብሶበታል። በቃ ጭራሽ ባለፈው ከግብጽ ጋር ያቺን ወሳኝ ጎል አስቆጥሮ ወደ ቀጣይ ዙር ይዟቸው መጣ። ዛሬ ደግሞ ከእንግሊዝ ጋር ያቺን ምርጥ ጎል ማለት ወሳኝ የምትባል ጎል ቀርቅሮ ከዛ በኋላ ደግሞ ሁለተኛ ጎል ደገሞ አለፉ ለፋይናል ማለት ነው። እና የሚገርም አቋም ላይ ነው። አስቡት እንግዲህ ኩኩንም አተነዋል። ኩኩ ደግሞ ጭራሽ በዚህ ዓለም ዋንጫ አይደለም አጠቃላይ በዓለም ዋንጫ ድሪብል ያልተደረገ ተጫዋች ነው ተብሎ ተመዝግቧል። አስቡት እንግዲህ ምባፔን ኦሊሴ ምናምን ገጥመው እንደ ኩኩ ከምንቆጭበት ኤንዞንስ ምን እናርገው?
ሐሳባችሁን ኮሜንት ላይ የሌላ ቡድንም ደጋፊዎች ብትሆኑ ሐሳባችሁን መስጠት ትችላላችሁ። ፎሎ እንዳይረሳ። አርጀንቲና ከእንግሊዝ ጋር እግር ኳስ ሳይሆን ጦርነት ተመለከት። ቀድማ በአንድ ጎል የደማቸው አርጀንቲና ያላትን ጥይት ሁሉ እንግሊዞች ላይ ተኮሰች። ኤንዞ ፈርናንዴዝ የሚባለው ጥይት ግን ሚሳኤል ሆኖ የፒክፎርድን መረብ በጣጠሰው። በዚህ ያረካው የአርጀንቲናው ጦር በላውታሮ ማርቲኔዝ የኒውክሌር ቦምቧን አፈነዳች። አሁን ዓለም ሁሉ የሚስማማበት ነገር ቢኖር ሊዮኔል አንድሬስ ሜሲ የምንጊዜውም ምርጡ ተጫዋች መሆኑን ነው። እናንተስ ምን ትላላችሁ?